የአረፋ በዓልን ስናከብር ለሰላም ለአብሮነትና ለሀገራዊ አንድነት ትኩረት በመስጠት መሆን እንዳለበት የአዲስ አበባ ከተማ የእስልምና ሃይማኖት ተከታዮች ተናገሩ። የአረፋ በዓል የመረዳዳትና የመተዛዘን በዓል በመሆኑ ሁሉም የእምነቱ ተከታዮች መረዳዳትና መደጋገፍን ማጠናከር እንዳለባቸው ነዋሪዎቹ ጠይቀዋል። 1446ኛው የአረፋ በዓል በአዲስ አበባ በድምቀት ተከብሯል። ሰለሞን አሰፌ ተጨማሪ አለው። 1446ኛው የአረፋ በዓል በመላው የእስልምና እምነት ተከታዮች ዘንድ በድምቀት እየተከበረ ይገኛል። ታዲያ የአረፋ በዓልን በሚከበርበት ጊዜ እርስ በርስ መረዳዳት መደጋገፍ እንደሚያስፈልግ የእስልምና አስተምህሮት ትምህርቱ ይገልጻል። ያነጋገርናቸው የእምነቱ ተከታዮችም መረዳዳት መደጋገፍ አንዱ የአረፋ በዓል መገለጫ ስለመሆኑም ሐሳባቸውን አጋርተውናል። ኢደል አድሃ በርግጥ ትልቅ መስዋዕትነት የተከፈለበት ነው። ነብዩላህ ኢብራሂም ልጃቸውን ነብዩላህ ኢስማኤል አለይሂ ሰላቱ ወሰላም ለማረድ መስዋዕትነት የከፈሉበት ትልቅ በዓል ነው ማለት ነው። ለሙስሊም ማህበረሰብ ዘንድ ጋር በጣም ትልቅ በዓል ነው ያለው። አንድ በግ ወይም አንድ ፍየል ያርዳል፣ ለሶስት ያካፍላታል። ያንን ለሶስት አካፍሎ ለማን ይሰጣል? አንዱ ለቤቱ፣ አንዱ ለእንግዳ ለሚመጣ፣ አንዱ ደግሞ ለድሃ ይሰጣል ማለት ነው። ስለዚህ መተጋገዝ መፈቃቀር ያስለምዳል ማለት ነው። ማዘን መታዘዝ የሚያስተምርበት ሰዓት ነው። ኢብራሂም እስማኤልን መስዋዕት ለማረክ ለአላህ ታዛዥ ሆኖ ፍቃደኛ የሆነበት ልጁን መስዋዕት ለማረክ ፍቃደኛ የሆነበትና በዛ ደግሞ አላህ በመትኩ በግ እንዲተካለት አድርጎ በዛ መሰረት የሚከበር ትልቅ በዓል ነው። ኢትዮጵያውያን የምንታወቅበት የመረዳዳትና የመደጋገፍ ባህላችን ያለ ትልቅ የኛነታችን መገለጫ ነው። በእስልምና አስተምህሮትም መረዳዳትና መደጋገፍ ሰላምን መስበክ የእምነቱ አስተምህሮት በአጽንኦት ትኩረት የሚሰጥበት ጉዳይ ነው። ታዲያ የአረፋ በዓል ሲከበር አቅመ ደካሞችን መደገፍ፣ ስለ ሰላም ስለ አብሮነት መጸለይ እንደሚገባም የእምነቱ ተከታዮች ሐሳባቸውን ገልጸውልናል። በዒድ ቀን ማንም እጁ ላይ ልጆቹን የሚያበላ የሌለው ወላጅ የሌላቸው ህፃናት ሳይበሉ ሳይጠጡ ሳይደሰቱ እንዳይውሉ የዒድ መርህ ያስተምራል። ከዛ አንፃር ደግሞ እኛ እንደ ኢትዮጵያኖች ደግሞ መደጋገፍ፣ አብሮነት፣ በጎነትን በጣም የምናበረታታ ማህበረሰብ ነን፣ የምንተገብር ማህበረሰብ ነን። በዚህ በጣም በሀገር በዓለም ደረጃ የምንታወቅ ማህበረሰብ ነን። በዚህ አጋጣሚ ደግሞ የበለጠ አጎልብተን ማህበረሰባችን ጋር በአብሮነት የምናሳልፍበት እድል ይሆናል ብዬ ገምታለሁ። በሐዘንም በደስታን አብረን እንኖራለን። መስሪያ ቤት ስንሄድ ሙስሊም አለ ክርስቲያን አለ ሁሉ አለ አብረን እንኖራለን። ስለዚህ ከጉቦ ከምናምን ነገር የተጸዳ መሆን እንዳለበት ፍቅር፣ ሰላም፣ አብረ መብላት፣ አብረ መጠጣት፣ መብራትን መጠጣትን ብቻ አይደለም ስለ ሀገር ደግሞ ወደ ልማት ምናምን ምክክር ፍቅር በምክክር ነው። አሁን ለምሳሌ ከፍተኛ ችግር ላይ በአገራችን ላይ በሚመጣበት ሰዓት አሁን መንግስት እንደምናየው ነው ምክክር ብሎ ሰላም ብሎ ፍቅር ብሎ ነው የሚያካሂደው አይደል እንዴ? ሌላም ጥያቄዎች ቢመጣብንም አሁን ለምሳሌ በምክክር ነው እንጂ በእልህ በምናምን መሄድ የለበት። ለሀገር ሰላም መጸለይ፣ አብሮነትና አንድነትን ማጠናከር የመላው ኢትዮጵያውያን ኃላፊነት ነው ያሉን የእምነቱ ተከታዮች በተለይም ለአንድነት፣ ለአብሮነት፣ ለእርስ በርስ መረዳዳትና መደጋገፍ አጽንኦት ሰጥተን እምነታችንን አጠናክረን መሄድ አለብን ነው ያሉት የአረፋ በዓልን ሲያከብሩ ያገኘናቸው የእስልምና እምነት ተከታዮች። ሰላም በጣም አስፈላጊ ነገር ነው ለኛ በትልቅ በደንብ አስፈላጊ ነው። ሰላም ማህበረሰቡ አንድ ሆኖ ተደጋግፎ ችግርም ካለ በጠረጴዛ ዙሪያ ቁጭ ብሎ ተወያይቶ ተመካክሮ ቢፈታ በግጭት በጦርነት የሚመጣ ትርፉ ኪሳራ ነው፣ ትርፉ ውድመት ነው፣ ትርፉ ሰው ማጣት ነውና ተደጋግፎ ቢሰራ ለሁሉም ማህበረሰብ ሰላም ለማስከበር የራሱን ድርሻ ቢወጣ ሰላም ኢትዮጵያ ላይ ይሰፍናል ብዬ ነው የማስበው። በእስልምና ደግሞ በጣም የምትወደድ ትልቅ ዱዓ አለች ወይም ደግሞ ጸሎት አለች። አላሁማ አንተ ሰላም ወሚንከ ሰላም፣ ያ አላህ ሰላም ካንተ ነው እኛንም ሰላም አድርገን የሚል ዱዓ አለችና ሰላም ደግሞ ትልቅ ትርጉም አለው። ሰላም ካለ ሀገር አለ፣ ሰላም ካለ መስራት አለ፣ ልጅ ማሳደግ አለ፣ ሰላም ካለ መኖር አለ፣ ሰላም ካለ ደግሞ እድገት አለ። አብረን ተስማምተን መስራት አለብን። በትምህርት ማደግ አለብን፣ በቴክኖሎጂ ማደግ አለብን፣ በፍቅር ማደግ አለብን፣ በሃይማኖት ማደግ አለብን። ሁላችን ተፈቃቅረን መስራት አለብን። ያለንን ገንዘብ ለአገራችን ማዋል አለብን። ከጉቦ ከሐሺሽ ከሺሻ ከምናምን መውጣት አለብን።